ስጦታችሁን ጠብቁ። እግዚአብሔር ለሰው ልጅ የጸጋ ስጦታ ሲሰጥ ኃላፊነት አለው። እግዚአብሔር ከነ ኃላፊነት ነው። ዘማሪ ነው ከነ ኃላፊነት፣ አፖስትል ነው ከነ ኃላፊነት፣ ነቢይ ነው ከነ ኃላፊነት። አንድ ነገር ይዩት ወገኖች፣ አንድ ሰው ብቻው ሲኖርና ወደ ትዳር ውስጥ ሲገባ አንድ አይደለም። ብቻው ሲኖር የትም ማደር መዋል የሚጠብቅ ኃላፊነት፣ በሚሄድበት የትኛው ቦታ ማደር። ግን ትዳር ውስጥ ሲገባስ አገልግሎት ወጥቶ ባይመችም ፍቃዱን ይጠይቃል። ይናገራል። በምሳሌ ኢየሱስ ስለ አንድ ጌታው ይናገራል። ለአንድ ጌታው እንደዚህ ያደርጋል። ባሉት አጠገብ ላይ የነበሩ ሎሌዎችን ይላል ለእያንዳንዷቸው እንደምናቸው እንደ አቅማቸው ይላል፣ ለእያንዳንዳቸው እንደ ችሎታቸው ይላል፣ ለእያንዳንዳቸው እንደሚችሉት አቅጣጫ ይላል ምን አደረጋቸው ይላል ሰጣቸው ነው የሚለው። እንግዲህ ርዕሰ ምን ይላል? ስጦታችሁን ጠብቁ። እግዚአብሔር በእናንተ ሕይወት ውስጥ ያስቀመጠው ነገር ጠብቁ ይላል። በማቴዎስ ወንጌል ምዕራፍ 25 ቁጥር 15 ወደ ታች ላይ የምናየው እግዚአብሔር በዚህ ቦታ ላይ ለሶስት ሰዎች ታሪክን ያወራል። ምን የተሰጣቸው ስጦታ፣ መክሊት፣ ጸጋ እንደተሰጣቸው ያወራል እግዚአብሔር። ግን የተቀበሉት ደግሞ ምን አይነት ሰዎች ናቸው? ሶስቶችንም ጠንካራ ያልሆኑና የሆኑትን ሰዎች ለይቶ ያስቀምጣል። ምን ይላል? ጌታው ምን ከሰጠ በኋላ እንደምናቸው ይላል፣ እንደ አቅማቸው ይላል። እንደ አቅማቸው እንግዲህ አላዳላም። የማን ቤተሰብ ነው ብሎ አምስት አልተሰጠም። የማን ቤተሰብ ነው? እንደ አቅማቸው ነው ጌታው የሰጠው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 እስከሚመለስ ድረስ ምን አድርጓል? ይሄን አሳድጉታል። ስጦታ ማለት እግዚአብሔር ለሰው ልጅ የሚሰጥ መንፈሳዊ ኃይል ወይስ ኃላፊነት ነው? እግዚአብሔር ስጦታ የሚባል እንዲሁ ዝም ብሎ ተራ ነገር አይደለም፣ ኃላፊነት ነው። ሰውየው ጌታው ሰጥቶ የሚሄደው እንዲሁ ዝም ብሎ ልተው ሳይሆን ምኑን ነው የሰጠው? ከኃላፊነት ጭምር ጋር ነው የሰጠው። እግዚአብሔር ለኛ የሰጠው ነገር ከኃላፊነት ጋር ነው የሰጠው። እንዲሁ ዝም ብሏል። ውስጣችሁ ላይ እግዚአብሔር ጥሪ እንዳለ፣ ጸጋ እንዳለ፣ መክሊት እንዳለ ታምናላችሁ? እግዚአብሔር ከነ ኃላፊነት ነው። ዘማሪ ነው ከነ ኃላፊነት፣ አፖስትል ነው ከነ ኃላፊነት፣ ነቢይ ነው ከነ ኃላፊነት፣ ክርስቲያን ነው ከነ ኃላፊነት ነው የሰጠው። ይህ ከነ ኃላፊነት ነው የሰጠው። አንድ ነገር ይዩት ወገኖች፣ አንድ ሰው ብቻው ሲኖርና ወደ ትዳር ውስጥ ሲገባ አንድ አይደለም። ብቻው ሲኖር የትም ማደር መዋል ይችላል። የሚጠብቅ ኃላፊነት፣ በሚሄድበት የትኛው ቦታ ማደር ይችላል። ግን ትዳር ውስጥ ሲገባስ እንኳን አገልግሎት ወጥቶ ባይመችም ምኑን ይጠይቃል? ፍቃዱን ይጠይቃል። እንደ ባለፈው ወጥቶ የትም ማደር አይቻልም። የኔ እናት፣ የኔ ቆንጆ፣ የኔ የሆነሽ ዛሬ እንደዚህ ስለሆነኝ አልተመቸኝና ምን ስጭኝ፣ ፍቃድሽ ስጭኝ ይላል። ከዚህ በፊት ግን እንደዚህ አይነት ነገር በሕይወቱ ምንድነው የለው። እግዚአብሔር ለሰው ልጅ የጸጋ ስጦታ ሲሰጥ ኃላፊነት አለው። ዓለም እንዳለ ሰው አይደለህም። የትም ምንም ለመሆን አትችልም። ምን አለን ማለት ነው? ኃላፊነት አለን። ስለዚህ ስጦታችሁን ጠብቁ። ምን ስለሚፈልገን? ኃላፊነትን ስለሚፈልግ። እዩት፣ እግዚአብሔር ለሰው ልጅ የጸጋም ስጦታንም ለእያንዳንዱ ይሰጣል። ግን እግዚአብሔር የሚሰጠው የጸጋ ስጦታ የእግዚአብሔርን መክሊትን የማይመጥንበት፣ እግዚአብሔርን የማይመጥንበት፣ ሰጪውን የማይመጥንበት ቦታ ላይ እንድታጠፋ አይፈልግም፣ እንድትቀብር አይፈልግም። እግዚአብሔር የሰጠው መክሊትን፣ ስጦታን፣ ጸጋን ያለ ቦታ ጸጋውን የማይመጥንበት፣ እግዚአብሔር ቤትን የማይመጥንበት ቦታ ላይ ማፍሰስ አይፈልግም። ለምንድን ነው የማይፈልገው ካልክ ተመልሶ ጌታውን ሊጠይቅ ይመጣል። ብዙ ሰዎች ምን ሆኖ ማገልገል ደስ ይላቸዋል። እግዚአብሔር የማይጠይቅ ይመስላል።
አንዳንዶች የዚህ ዘመን ሰውን አይቶ እኔ አላገለግልም ብሎ በሩን ዘግቶ የተቀመጠዋል። እግዚአብሔር አንተ ከሰማይ መጥተህ የሆነ ንፋስ አምጥተህ ምድር ላይ ያለው ጠርጋ አውጥተህ ሜዳውን ለጥ በቃ ጎዳናው ካልተመቸ አላገለግልም ይላል። አንዱ ደግሞ እያገለገለ የፈለኩት ነገር ያድርግ ማን ይጠይቀኛል የሚለዋል። ወዳጆች ስጦታችንን ጠብቅ። ጥያቄ አለ፣ ሊጠይቅ የሚመጣ አለ። ምን ይላል ቃሉ ላይ ሲናገር? ለእያንዳንዱ እንደ አቅማቸው ሰጠ ይላል። ለእያንዳንዱ አቅማቸው፣ 5 ለሚችለው 5፣ 2 የሚችለው 2፣ 1 መስጠት ያለበት 1። እግዚአብሔር በእነዚህ በሶስትም ምን ይፈልጋል? ጌታው በእነዚህ በሶስትም ምን ይፈልጋል? ትርፍ ይፈልጋል። ስጦታቸውን ጠብቆ እንዲያሳድጉ ይፈልጋል። በእነዚህ በሶስትም ግን አዳልቶ አልሰጠም። እንግዲህ ቃሉ እንደምናቸው ሰጠ ይላል፣ እንደ አቅማቸው ይላል ማለት። አሁን እኔ መስራት የምችለው የ10 ዓመት ልጅ መስራት አይችልም። እንደ አቅማቸው ሰጠ። ከብዙ ጊዜ በኋላ ማን መጣ ይላል? ባለቤቱ ጌታው መጣ። ወዳጆች ማን ያውቃል? ጌታው ሊመጣ ይሆናል። ሰማይና ምድር የፈጠረ አምላክ ሊመጣ ይችላል። ስለዚህ እግዚአብሔር ለኛ የሰጠን መክሊትን ስጦታችን እንጠብቀው። የምንጠብቀው ደግሞ ቤት አስገብተን ቆልፈን አይደለም። የምንጠብቀው ደግሞ ዘመኑ እንደዚህ ስለተበላሸ ምን አንሆንም ብለን አናገለግልም ቤት እንገባለን ብለን አይደለም። በዚህ ቦታ ላይ እኛን የሚያስተምረን ነገር ምንድነው? ስለነዚህ 3 ሰዎች 5 የተቀበለው 2 ባለቤትና ያንዱ ባለቤት ምን ያስተምረን? ያውላችሁት ጌታው መጥቶ ምኑን ጠየቃቸው ነው የሚለው? የሰጠውን ጠየቅ። እስቲ የታለ ጸጋያ? እስቲ ጠብቀዋል አለ፣ አሳድገዋል የታለ አለ ስል 5ቱን የተቀበለው ጌታዬ ሆይ ሰተኝ የነበርከው ስንት ነው? ግን 5ን ምን አደረኩት? አተረፍኩት ብሎ ለጌታው ስንቱ ሰጠ ማለት ነው? 10ን ሰጠ። 5ቱ አንተ የሰጠኝ ነው፣ 5ቱ ደግሞ ያተረፍኩት፣ 10ሩም ጌታዬ እንካ። ዋው! እኛ ዘመን የተቀበልነው ኃላፊነት የተቀበልነው ጸጋ ማንን ነው ዋው የሚያስብለው? ማንን ነው ዋው የሚያስብለው? ዋው! 10ሩን ከተቀበለ በኋላ ምኑን ሰጠ ይላል? ያተረፈውን እንካ። ይሄ የማን ነው? የማን ድካም ነው? የኔ ሳይሆን ያንተ ነው ብሎ ሰጠ። የሁለተኛውም ይሄ ያንተ ነው ብሎ ምን አድርገው ሰጠው። 3ኛው ወገን መጣ። ምን እያለ አሁን እግዚአብሔርን አላገለግልም ብሎ ይሄ ሳይጠራ አላገለግልም ብሎ ወደ ቤት የገቡት አይነት ሰው ነው። ይሄ 3ኛው ሄጄ ምን እንዳይሆን ብሎ እኔ ጠብቅ ያልኩበት አንግል እንዴት ነው? ሁሉም ሰው ጸጋ ከእግዚአብሔር ተቀብሏል። 3ቱም ከጌታው ምን ተቀብሏል? መክሊትን ስጦታን ተቀብሏል። 3ቱም ሁሉም ሰው ከእግዚአብሔር ጸጋውን ተቀብሏል። ጌታን ለአገልጋዮች የሰጠ ስጦታ አለ። እግዚአብሔር ሰማይ ምድር የፈጠረ ለኛ ለአገልጋዮች ለክርስቲያኖች ለእያንዳንዱ የሰጠው ነገር አለ። ነገር ግን እያንዳንዱ እንደተቀበለው መጠን ሊጠይቅ ሊመጣ ነው። ማን ያውቃል? እግዚአብሔር ሲጠይቅ እንደዚህ አይነት ሰውየው ምን ቀበልኩኛል እንዳይጠፋ ምን አርኩኝ? ማን ያውቃል? እግዚአብሔር የፈለግንበት ዓላማ ውስጥ ላንኖር እንችላለን። አገልግለ ምን አትርፋል ስል ህንጻው ሰርቻለሁ እንዳንል፣ መኪና ገዝቻለሁ እንዳንል፣ ብዙ ትውልድን አትርፌያለሁ እንዳንል፣ ያልተረፈ ትውልድ ይህን ያክል ዘመን አገልግያለሁ እንዳንል፣ እግዚአብሔር ለሰው ልጅ የሰጠውን ጸጋ ወይ መክሊት ወይ ስጦታን ሊጠይቅ ይመጣል። እዚህ ጸጋ ተሰጥቶናል የሚሉት እግዚአብሔር ጸጋ ሰጥቶኛል የሚሉት ሰጥቶቻል አይደለም። እግዚአብሔር ደግሞ የሰጠው ነገር ሊጠይቅ ይመጣል። ለእያንዳንዱ እንደሰጠዋቸው ሊጠይቅ ይመጣል። እግዚአብሔር የታለ እያለ ሊመጣ ነው ያለው። አወንዲ አነ ዋተዲ አይጋንዲ ስቲኔ የሰጠውት የታለ ያለ እግዚአብሔር ሊመጣ ነው። የተሰጠ ስጦታቸውን ወይ ስጦታን ለምጠብቅ ለእያንዳንዷቸው የተዘጋጀ ካተረፍኩ ነው የሚሰጠው። ባይዘው አገልግሎት ለካ እንደዚህ ነው። አክሊል የሚሰጠው ስለተቀበልክ ሳይሆን ካተረፍከው ነው የሚሰጠው።
ነው የሚሰጠው። ወደ እግዚአብሔር ቤት መንግስት ወደ እግዚአብሔር ቤት እንዳመጣው ነው የሚሰጠው። የተሰጠው 5ቱ የኔ ከሆነ እግዚአብሔር የሰጠኝ 5ቱ መክሊት ወይ ስጦታው የኔ ከሆነ የ5ቱ ባለቤት አለው መጥቶ 5ቷን ይወስዳል ማለት ነው። እኔ 5ቷን ወስጄ ምን ካረኩኝ ካተረፍኩኝ ይህ መክሊት ነው ያተረፍከው ትርፍ ነው እንደዚህ ያደረግከው ነው ብሎ ነው የሚሰጠው። ለካ 5ቷን ወስጄ ሙጭጭ ብዬ ከተቀመጥኩኝ መጥቶ ጌታው ምኑን ይወስዳል? የራሱን 5ቱን ይወስዳል። የራሱንም ይወስዳል መክሊትም። ስለዚህ እግዚአብሔር የሰጣችሁት ጸጋችሁን ምን አድርጉት? ጠብቁት። ስጦታችሁን ጠብቁት። የለም ሰይጣን ብሎ ሊያወራ ይችላል፣ ግን ጠብቁት። ሞቷል ብሎ ሊያወራ ይችላል፣ ግን ጠብቁት። አንድ ምሳሌ ላሳያችሁ። 2 ሰዎች ለዘር ቢወጡት ዘር ሊዘሩ ቢወጡት አንዱ ድንጋይ ቢተክል አንዱ ዘር ቢተክል የማን ነው የሚበቅለው? ዘር ነው። ድንጋይ ምን አይሆንም? ምን ስለሆነ? ድንጋይ። እግዚአብሔር የሰጠነው ስጦታ መክሊት እኛ ጋር ሳይበቅል ድንጋይ እንዳይሆን ዘር መሆን አለበት። ጸጋችን በሉት ስጦታችን በሉት ዘር ነው በሉት የሚበቅል ነው። ዘር ይበቅላል። በእውነት ነው። የብዙ ሰው የተሰጠው ስጦታ ጸጋ ዘር እየሆነ አይደለም ድንጋይ እየሆነ ነው። ዘር ሲሆን ዘር ይበቅላል። ባህሪው ዘር ይበቅላል። ሃሌሉያ። 2 አገልጋዮች ስጦታውንም ተቀብሎ አብስቶ ጠበቁት። 2 አገልጋዮች ስጦታውን ተቀብሎ ስጦታውን ጠብቆ መክሊቱን ጠብቆ ምን አድርጎ ነው የጠበቁት? አብስቶ አትርፎ ነው የጠበቁት። አሜን። እግዚአብሔር የሰጠንን ጸጋ እውነት በዚህ ምድር ላይ አትርፈን እንድጠብቅ ይርዳን። በእውነት አትርፈን እንድጠብቅ። ሰው እንኳን ለቁብ ይጨነቃል፣ ለተሰጠው ስጦታ አይጨነቅም። ሰው እንኳን ለኑሮ ለቤት ይጨነቃል፣ ለተሰጠው ስጦታ አይጨነቅም። 2 ሰዎች የተቀበሉ ስጦታ ምን አድርጎ ጠብቋል? አብስቶ ምን አድርጎ? አትርፎ ነው የጠበቁት። አንዱ ግን ቆፍሮ ቀብሮ ሳያበዛ ግን ምን የሚሆን ነው? ግን ያ የተሰጠው መክሊት የሚያተርፍ ማትረፍ ያለበት ዘር ያለበት ነው። ግን ጌታው ሲመጣ ምን ሆኗል? ተቆፍሮ ነው ያለው፣ ተቀብሮ ነው ያለው። ዛሬ በኢየሱስ ክርስቶስ ስም ነገሮቻችሁ በኢየሱስ ክርስቶስ ስም እናገራለሁ። ጸጋችሁን ስጦታችሁን ጠብቁ። ተቀብሮ እንዳይኖር እየተዘራ ይጠብቅ። አሜን። አንደኛው ምን አድርጎ ነው የጠበቀው? ቀብሮ ነው የጠበቀው። ስለዚህ ከሶስቶችም ምን ይሆናል? ጌታው ይቀበላል። መጠበቅ ማለት ምን ማለት ነው? ይሄን ተናግሬ ትንሽ ጸልያ። መጠበቅ ማለት ምን ማለት ነው? መጠበቅ ማለት የተሰጠውን ማንከባከብ ማለት ነው። መጠበቅ ማለት በሉት የተሰጠውን በሉት ማንከባከብ ነው። በቃ ያውል መጠበቅ። እኔ ስጦታችሁ ጠብቁ ያልኩበት ምክንያት ምንድነው? የተሰጠ ስጦታ ምን መሆን ያለበት ነው? መጠበቅ ማለት ማንከባከብ ነው። እዩት። አንድ ጊዜ አንድ ሰው ነኝ እንደዚህ ብሎ ጠየቀኝ። እኔ ጠየቀኝ ነው ላወራችሁ። አንድ ፍሬን የሚሰጥ አቮካዶ በበረሃ ላይ የተተከለና በሰው እርሻ ላይ የተተከለ ብዙ ፍሬ የሚያፈራው የቱን ነው አለ። እንዴት ነው እናንተ ብትሆኑ የምትመልሱት? በበረሃ ላይ የተተከለ አቮካዶና በእርሻው ላይ የተተከለ አቮካዶ ብዙ ፍሬ የሚያፈራው የቱን ነው ይባል ምንድነው የምትመልሱት እናንተ? ለምን ብቻ አይደለም፣ በቂ አይደለም። ሰው ነው የተከለው። በረሃ ያለው ግን ዝም ብሎ ነው የበቀለው። እዚህ ላይ እርሻው ላይ የተከለውን ማን ነው? ሰው ስለሆነ ያችን ምን ያደርጋል? ያንከባክባታል። ሰው ስለተከለ ምን ያደርጋል? ያሁላችሁ ጠብቁ ያልኩ ስጦታችሁት እንክብካቤ የሚፈልግ ነው። ዝም ብሎ ከሆነ ቦታ ላይ የተገኘ አይደለም። የተሰጠነው ስጦታ ምን ይፈልጋል? እንክብካቤ ከሌለ ትክክለኛ ምን አያፈራ? ፍሬ አይሰጥም።
ለዚህ ነው የብዙ ሰዎች ፊታቸው አገልጋይ፣ ዋላቸው ሌላ፣ ፊታቸው ላይ ክርስቲያን፣ ምላሳቸው ላይ የእልልታ ክርስቲያን፣ ቤት ሲገባ ደግሞ ሌላ የሚሆንበት ምክንያት የተሰጠ ነገር አላንከባከቡ። ማንከባከብ አለብን። መጠበቅ ማለት የተሰጠው ነገር ማንከባከብ ማለት ነው። እንክብካቤው ስናደርግ አንደኛ በረከት ይጠብቃል፣ ሽልማት ይጠብቃል፣ እድገት ይጠብቃል፣ ደስታ ይጠብቃል። የተሰጠው ነገር የምናንከባከብ ከሆነ የሚጠብቀን ደስታ፣ ክብር፣ እድገት። ወዲያውኑ ምን አለው ሰውየው መክሊቱን እንደተቀበልክ እና አንተ የምን ባሪያ አለ፣ ታማኝ ባሪያ አለ፣ እንካ ይሄ ላንተ ይሆናል ብሎ አልተወም። ምን አለው? የተዘጋጀ ምን አለው አለ፣ ደስታ አለ። ስለዚህ መክሊትን ያተረፋችሁት መቀበል ብቻ ሳይሆን ዛሬ ከጌታው ጋር ወዴት ገብታችኋል? ወደ ተዘጋጀው ወደ ምን ደስታ። በእኛ ውስጥ ያለው እግዚአብሔር የሰጠን ስጦታ ስንቀበል የምንጠብቅ ውርደት አይደለም፣ ክብር፣ አሜን፣ እድገት፣ አሜን፣ አሜን፣ ከፍታ፣ አሜን፣ ሐሰን አይደለም፣ ከፍታ። ለጌታው የተዘጋጀ አለ፣ ወደዛ ደስታ። ኢየሱስ በአብ ዘንድ ያዘጋጀው ደስታ አለ፣ ወደዛ ደስታ ነው የምንገባው። እግዚአብሔር የሰጠው ነገር ምን ስናረግ ስናንከባከብ። ያልጠበቁ ሰዎች ጉዳት ይደርሳቸዋል። የተሰጠ ነገር መክሊትን የተሰጠው ጸጋን ያልጠበቀ ሰው ምን ይጠብቃል? ጉዳት። ምን አለው? ከዚህ ሰውዬው ምን አደረገው ይላል? ከእጁ ምን አደረገው ይላል? ነጠቀው። አንተ መልካም ሰው አልተባለ። ለነዛ ለታታሪዎች ለታጋዮች ስጦታቸውን ለጠበቁት መክሊታቸውን ለጠበቁት ላተረፉት ምን አደረገው ይላል? ከሱ ወስዶ ለነሱ ምን አደረገው ይላል? ሰጠ፣ ጨመራቸው። እግዚአብሔር ካልሰሩ ሰዎች ሊነጥቅ እየመጣ ነው። አንተ ብቻ ስጦታን ጠብቅ፣ አንከባክብ። ተሰጥቶላቸው እንኳን በትክክለኛው መንገድ ላላደረጉ ሰዎች እግዚአብሔር ሊነጥቅ እየመጣ ነው። እግዚአብሔር እንደዚህ ብሎኝ ተናገረኝ ለኔ ስጸልይ፣ ስጦታችሁን ጠብቅ በላለኝ። ጠብቅ ስጦታ። እሺ አንድ ጥያቄ ልጠይቅና ላብቃ። ከላይ የሚመጣ መኪና ፍሬን ተበጥሷል ብሎ ክላክስ እያለ የሆነ ነገር እያደረገ ቢመጣ ከዛም የሚመጣው መኪና ፍሬን ለተበጠሰው መኪና ራስን መጠበቅ ያለበት እንዴት ነው? የሚመጣው መኪና ተቃራኒ ሄደን እንደ ሌላ ጊዜ አክ ፍሬን ይዞ እንትን አያደርግም ዘብራ ነው ብለህ ልትሄድ ትችላለህ። ከቻልክ ምን ትሆናለህ? ትሞታታለህ እዛች። ስለዚህ ምንድነው የምታደርገው? ቶሎ ከሚመጣው ራስን ምን ታደርጋለህ? ታሽሻለህ። ራስን ተቃራኒ መንገድ ከዛ ራስን ያውላችሁት ዓለም በከባድ ስፒድ እየመጣች ነው። ብዙ ሰዎች ከእግዚአብሔር ቤት ለማራቅ ፍሬን ተበጥሶ ዓለም ፍሬን ተበጥሶ እየመጣች ነው። አንተ ግን ስጦታን ጠብቅ። ዓለም የሆነ ነገር ሆና እየመጣች ናት። ሰይጣን የሆነ ስትራቴጂ አውጥቶ እየመጣ ነው። አንተ ግን እግዚአብሔር የሰጠው ጸጋን ጠብቀው። ጠብቅ። አሜን። በእውነት ጸጋን ካልጠበቀ የሚመጣ ነገር የመንፈሳዊ ድካም ይመጣል። መሄድ አይደለም፣ መሳካት አይደለም፣ ነገሮቻችሁ ወደ ስኬት መጓዝ አይደለም። ምኑን ነው የሚመጣው? ድካም። ሰውየው ከዛም በኋላ ምን ያክል እንደሚያዝን አስቡ። ምኑ የሆነ ሰው እጁ የተወሰደ ሰው የጠበቀ ሰው በእግዚአብሔር ዘንድ ላይ ፍሬ አለው። አሜን አሜን። ጠብቀው ፍሬ አለው። ጠብቂው ፍሬ አለው። ጠብቁት ፍሬ አለው። የጠበቀ ሰው የሚያገኘው ፍሬ ልንገራችሁትና ልጨርስ። ይህን ልባርካችሁ። በዚህ ስጦታውን የጠበቀ ጸጋውን የጠበቀ የሚጠብቅ በረከት የሚጠብቅ ፍሬ ልንገራችሁ። አንደኛ ተጨማሪ የሚጨመር ሹመት አለ። ሃሌሉያ! የሚጨመር ሹመት አለ። ሰውየው መክሊትን ብቻ አልተሰጠም። ምኑን ሰጠ? እንኳን ያላሰቡት ምኑን ሰጠ? ደስታ። አሜን። የሚጨመር ሹመት አለ። ሌላ ክብርና ኃላፊነት ይጨመራል። ደስታና ከጌታው ጋር የተዘጋጀ ወደ ታላቁ ክብር መግባት ይሆናል። አሜን። እግዚአብሔር
ለታመኑት የእግዚአብሔር የተሰጠውን ጸጋ ለጠበቁት ለነዛ ሰዎች እግዚአብሔር ይጠነቀቅላቸዋል። አሜን። እግዚአብሔር ይጠነቀቅላል። ክብር ይመጣል። ጸጋን ጠብቅ፣ ክብር ይመጣል። አሜን። ስጦታን ጠብቅ፣ ክብር ይመጣል። እድገት ይመጣል። እድገት ይኖርሃል በሕይወት ላይ። ስጦታን ጠብቅ፣ እድገት ይመጣል። ሌላ መንፈሳዊ ደስታ ትሞላለህ። ያውልህ ስጦታን የጠበቀ ሰው መንፈሳዊ ደስታ ውስጥ ትሞላለህ። ብዙ ሰዎች ያገለግላሉ፣ ያለቅሳሉ። ጦሶ ቦንቾ በተሞላባ ጊዜ ያገለግላሉ፣ ያለቅሳሉ፣ ይጨነቃሉ። ምንድነው? መንፈሳዊ ደስታ የለም። ወዳጄ ስጦታን ጠብቅ፣ ባንተ ሕይወት ላይ መንፈሳዊ ደስታ ይመጣል። ሃሌሉያ! ዘመን ይለወጣል። ስጦታን ጠብቅ፣ ዘመን ይለወጣል። አሜን። በዚህ ዘመን ይለወጣል እያልኩ ጸልላችኋለሁ። በእውነት ዘመን ይለወጣል። ዘመን ይለወጣል። እግዚአብሔር እንደዚህ ብሎኛል። ዘመን ይለወጣል ብሎኛል። ጊዜ ይለወጣል ብሎኛል። መንፈሳዊ ደስታ በሕይወት ላይ ይሆናል ብሎኛል። መንፈሳዊ ክብር በሕይወታችሁ ላይ ይሆናል ብለዋል። ቆመን በዚህ እንጸልይ። ሼማ ሳዲያ ላባጃና ማስፖዲያ ካባላ